ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በዛሬው ዕለት በጣም የሚገርም አዲስ ዜና ተሰምቷል። ሩታና ኤፍሬም እየሄዱበት ያሉት መንገድ እንግዲህ በጣም አስገራሚና አዳዲስ ነገሮችን የሚያሳይ እየሆነ ይገኛል። አሁንም እንግዲህ ሩታ በጣም በሚገርም ሁኔታ አዲስ ነገር አድርጋለች። የነ ሄርሜላ ቤት እንደሄደችም ተሰምቷል። ውድ ቤተሰቦቼ እነ ሄርሜላ ቤት ልትሄድ የቻለችበት ምክንያት ምንድን ነው? ምንስ ተፈጠረ? የሚሉትን ነገር የምነግራችሁ ይሆናል። እንዲሁም እንግዲህ ሜሪ የጠረጠረችው ነገር እውነት ሳይሆን አይቀርም። የአብርሃም መወላወል ሁኔታዎች እንግዲህ በግልጽ እየወጡ ያሉበት ይመስላል። ምክንያቱም አብርሃም በጓደኞቹ አማካኝነት እንግዲህ ከባድ ጥያቄ ቀርበውለታል። ነገር ግን የአብርሃም ምላሽ በጣም አስደንጋጭ የሆነ ነገር ሆኗል። ሄርሜላንም እንግዲህ በመጠኑም ቢሆን ሊያበሳጫትና በጣም ተስፋ ሊያስቆርጣት የሚችል ነገር እንደሆነ እየተነገረ ይገኛል። ይህንንም ጉዳይ በዝርዝር የምንመለከተው ይሆናል። ይህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ወደ ቤተሰቦቻችን እንደምታውቁት እንግዲህ ሰሞኑን በጣም ሰላማዊ የሆኑ ነገሮች አሉ። ከጭቅጭቅና ከእስር ቤት ሁኔታዎች እንግዲህ ትንሽ ቢሆን ረገብ ያሉ ነገሮች እየተደመጡ ይገኛሉ። ምናልባት እንግዲህ ነገ ከነገ ወዲያ ወደ ጡዘቱ ዓለም ውስጥ እስከምንገባ ድረስ ግን አሁን ያሉት ሁኔታዎች እሰይ የሚያስብሉና በመጠኑ ቢሆን ሰላማዊ ነገር ያለባቸው ይመስላሉ። ነገር ግን እንደዚህ ሰላማዊ የሆኑ ዝምታዎች ሁሉ ወደ ጦርነት የሚያስገቡና ከባድ ነገር ሊፈጠር እንደሚችል የሚያሳዩ አዝማሚያዎችም እየተፈጠሩባቸው ይገኛሉ። በአብርሃም ዙሪያ የሚገኙ ሰዎች እንግዲህ ይህንን ጉዳይ እየወቀሱ ይገኛሉ። የሩታና የኤፍሬም ጉዳይ እንግዲህ ከዚህ በፊት እንዳጋሯችሁ ተንኮል የቀላቀለበት ሊሆን እንደሚችል እና እንግዲህ ለአብርሃም እና ለሄርሜላ ጥሩ ነገር እንደማያመጣ እየተናገሩ የሚገኙበት ሁኔታዎች አሉ። የእነሱም ጥርጣሬዎች እንግዲህ ከጊዜ ወደ ጊዜ በጣም እየጨመረ ይገኛል። እንዲሁም በሩታ ዙሪያ የሚገኙ ሰዎች ደግሞ እንግዲህ ትግላቸውን ሩታንና አብርሃምን ለማገናኘት በሚል ዘመቻቸውን ቀጥሏል። የአብርሃምንና የሄርሜላን ሁኔታዎች ሁሉ እየተከታተሉም እንግዲህ ለኤፍሬምና ለሩታም ሪፖርት እያደረጉ እንደሆነም እየተነገረ ይገኛል። ውድ ቤተሰቦቼ በዚህም ዙሪያ እንግዲህ ብዙ አጨቃጫቂ ነገሮች ነገ ከነገ ወዲያ ሊፈጠሩ ይችላሉ ተብሎ እንዲፈራ የሚያደርጉት ሁኔታዎች ይሄ ሁሉ መከታተልና እንግዲህ በአብርሃምና በሄርሜላ ዙሪያ ያሉት ማንዣበቦች ሁሉ አላስፈላጊ ነገሮች ናቸው። ሩታና አብርሃም ሰላማዊ ነገርን ከፈጠሩና በሰላም መለያየት ከቻሉ በኋላ አብርሃም በሚፈልግ ሰዓት ልጁን ሄዶ መመልከት ይችላል። ከዛ ባለፈ እንግዲህ በተደጋጋሚ አብርሃምን እያገኙ የመጎትጎትና እንግዲህ አብርሃም ውሳኔ እንዲወስን የማድረግ ሁኔታዎች ምንም አስፈላጊ እንዳልሆኑ እየተነገረ ይገኛል። ነገር ግን ውድ ቤተሰቦች ምንድነው ሜሪም ብትሆን ይሄ ጉዳይ እጅግ ያጠራጠራት ይመስላል። አብርሃም በትላንትናው ቪዲዮ ላይ እንዳጋሯችሁ እንግዲህ የሩታ ቤት ሄዶ ጥሩ ጊዜያቶችን እንዳሳለፉና በልጁም ሆነ አንዳንድ ቅድመ ሁኔታዎች ላይ እንግዲህ ከሩታ ጋር እንደተነጋገሩ አጋርቻችሁ ነበረ። ያም ሁኔታ እንግዲህ ለሜሪ በደረሳት መረጃ መሰረት የማይጥም ሁኔታ ሆኖ አግኝተዋለች። ምክንያቱም አብርሃም ከዚህ በፊት እንግዲህ በሩታ ቤት በመሄድ በጣም ረጅም ጊዜያቶችን እያሳለፈና ለረጅም ሰዓታት እየቆየ ይመጣ እንደነበረ እኛም አጋርተን ነበረ። ያም ጉዳይ ከሄርሜላ ጋር ቅያሜ ውስጥ ከቶት ነበረ። ሩታ የምታሳያቸው ጥሩ ነገሮች ሲኖሩ አብርሃም ከዛ ቤት የመውጣት ፍላጎት የለውም። ልጁን ለማየት በሚል ሁኔታዎች እንግዲህ ከሩታ ጋር ብዙ ሰዓቶችን እንደሚያሳልፍ ይነገራል። ይሄም ነገር እንግዲህ ደግሞ ለሄርሜላ ጥሩ ነገር የሚፈጠር ነገር አይደለም። በተለይ አሁን ደግሞ አብርሃም ያለበት ሁኔታ ሄርሜላን በቀለበት በማሰር ከዛ በኋላ ደግሞ ሄዶ ሩታ ጋር አንዳንድ ነገሮችን ለማድረግ የሚጥርበት መንገድ ትክክል አይደለም እያለች ሜሪም እየተናገረች ትገኛለች። ይሄ ሁኔታ በአብርሃምና በዙሪያ ባሉ ሰዎች መሀልም ትንሽ ጥርጣሬንና እንግዲህ ዝንባሌዎችን እየፈጠረ ያለበት ሁኔታም እየተስተዋለ ይገኛል። የሄርሜላም ያክስት ልጅና እንዲሁም ሌሎች ቤተሰቦቿ እንግዲህ አብርሃም ከባድ ጥያቄን እያቀረቡለት እንደሆነም ተሰምቷል። ከአቤል ጋር ባደረገችው ቪዲዮ ላይ እንደተናገረችው ከሆነ በግልጽ አብርሃም የሽምግልና ሁኔታው ላይ በደንብ እንዲያስብበት በጣም ተጠይቋል። ውድ ቤተሰቦች ይህንን ጉዳይ እንዳልኳችሁ አቤል የአብርሃም ምላስ ወይም ደግሞ ለአብርሃም ውሳኔዎች ሁሉ መሰረቱ አቤል እንደሆነ ሁላችንም የምናውቀው ነው። በዛ ምክንያት ነው እንግዲህ አብዛኞቹ በአብርሃም ዙሪያ የሚገኙ ሰዎች አብርሃም እንዲወስን የሚፈልጉት ማንኛውንም ነገር እንግዲህ ለአቤል ነው ቀድመው የሚያሳውቁት። ይህንን ጉዳይ አቤል በጣም ስለሚቀርበውና በውሳኔዎቹ ላይ እንግዲህ ተጽዕኖ ሊፈጥር ይችላል ተብሎ የሚታሰበው ሰው አቤል እንደመሆኑ መጠን ይህንን ጉዳይ እንዲያቀርብለትና እንግዲህ አብርሃም ውሳኔውን እንዲናገር ተጠይቋል። ውድ ቤተሰቦቼ ስለ ሽምግልና፣ ስለ ሰርጉ ጉዳይ እንዲሁም ሄርሜላ ስላረገዘችው ልጅ ሁኔታ እንግዲህ ከባድ ጥያቄ ከአቤል ጋር በመሆን እንግዲህ ከቪዲዮዎች በኋላ አብርሃምን አግኝተው እንዳናገሩት ተሰምቷል። ይህንን ነገር እንግዲህ አብርሃም በጣም ጭንቀት ውስጥ እንደከተተውም አብርሃምን ቢሆን እንግዲህ ራሱ የተናገረበት ሁኔታዎች አሉ።
ነገር ግን እንደ አብርሃም ምላሽ ከሆነ በቅርቡ ምንም አይነት ሽምግልና የሚኖር እንደማይመስለው እየተናገረ ይገኛል። እሱም አሁን ያለበት ሁኔታዎች ከሩታ ጋር ያሉትን ነገሮች ሰላማዊ መንገድን ፈጥሮ እንግዲህ ለማስከን እየሞከረ እንዳለም ለማስረዳት ሞክሯል። ያም ጉዳይ እንግዲህ በዚህ ደረጃ አጠራጣሪና ወደ ሩታ ይመለሳል የሚልም ፍራቻ በሄርሜላም ሆነ በሌሎች ሰዎች ላይ መፍጠር አለበት ብዬ አላምንም ሲል ለጓደኛውም እንደነገረው ሰምተናል። ውድ ቤተሰቦች ከአቤል ጋር ባደረጉት ንግግሮች አማካኝነት እንግዲህ በዙሪያ የነበሩ ሰዎች እንዳጋሩን ከሆነ አብርሃም ለሄርሜላ በአሁኑ ሰዓት ሽምግልና የመላክ እቅድ እንደሌለው ተናግሯል። ምክንያቱም አሁን ያለበት ሁኔታ በቤተሰቦቹ ዘንድም እንግዲህ ከባድ ጫና እየተፈጠረበት ያለበት ሁኔታ አለ። ኤፍሬምን ጨምሮ ሌሎች የቤተሰቡ አባላትም እንግዲህ ከሩታ ጋር ያለውን ሁኔታና ልጁ ላይ እንግዲህ ተጽዕኖ ሊፈጥር የማይችል ነገር ነገ ከነገ ወዲያ አብርሃምም ሊጸጽተው የማይችልን ውሳኔ እንዲወስን በተደጋጋሚ ጋሽዬም ጨምሮ በስልክ ሲናገሩት እንደነበረ ተሰምቷል። አብርሃም ከነዚህ ሁሉ ጫናዎች የተነሳ እንግዲህ በጣም ጭንቀት ውስጥ እንዳለና ለመወሰን ሁላ የሚያዳግት ሁኔታዎች ውስጥ እንደከተተውም ተነግሯል። ምክንያቱም አሁን ደግሞ ሩታ ያለችበት ሁኔታ ሰላማዊና ለአብርሃም ምቹ ሁኔታዎችን እንዲፈጥር ወይም ደግሞ ወደ ቤቱ እንዲመለስ ሊያጓጉ የሚችሉ ሁኔታዎችን፣ ዝንባሌዎችን እያሳየች ከመሆኑ የተነሳ አብርሃም እጅግ አጣብቂኝ ውስጥ እንደገባ ተነግሯል። ነገር ግን አብርሃም አሁን ቢሆን ወደ ሩታ መመለስና ከሩታ ጋር መኖር አይፈልግም። ሩታ ሄርሜላ ጋር መቆየት እንደሚፈልግ በተደጋጋሚ ቢናገርም ሽምግልናም ግን አሁን ሰዓት መላክ እንደማይችልም በተመሳሳይ ሁኔታ ለነ አቤል እንደነገራቸው ሰምተናል። ውድ ቤተሰቦች ይሄ ሁኔታ እንግዲህ ሄርሜላ ዙሪያ ያሉትን ሰዎች እጅግ አስከፍቷል። አብርሃም አሁንም ቢሆን ወላዋይነቱ እየታየበት እንደሆነ በተደጋጋሚ እየተናገሩ ይገኛሉ። ውድ ቤተሰቦቼ በሌላ መረጃ ደግሞ እንግዲህ ሩታና ኤፍሬም አሁንም ቢሆን እንግዲህ ጨዋታቸውን ቀጥለዋል። ነገሮችን ሁሉ እንግዲህ ኳስ ወደኛ ነው በሚል ነገሮችን ለማዞር እየጣሩ ያሉበት ሁኔታዎች አሁንም ለነሱ ስኬት ላይ እያደረሳቸው ያለ እንደሆነ እየተናገሩ ይገኛሉ። አብርሃምና ሩታ ከታረቁ በኋላ አብርሃም ልጁን በነፃነት ማየት እንደሚችል እና በሚፈልግ ሰዓት እንግዲህ ሩታን እንደፈለገ ልታሳየው ፈቃደኛ እንደሆነች ከዚህ በፊት በነበረው ቪዲዮ ላይ በተስማሙትን መሰረት እንዲሁም እቤት ሄደው በተነጋገሩበት መሰረት እንግዲህ እያንዳንዱን ነገሮች ወደ ተግባር አስገብታለች ሩታ። ከኤፍሬም ጋር በነበራቸውን ቪዲዮ እንግዲህ ነገሮችን በአብርሃም ዙሪያ ያሉ ሰዎችም ለሚሰነዝሩት ምንም አይነት ስድብም ሆነ ኛውም ነገሮች እንግዲህ በሰላማዊ መንገድ እንጂ በድሮ አመጣጥ እንደማትመልሳቸው ሩታም ቃል በገባቸው መሰረት ያንን ነገር ወደ ተግባር ያስገቡት ይመስላል። ሁሉም ነገር እንግዲህ በአብርሃም ዙሪያ የሚሰነዘሩት ማንኛውም ነገሮች በሩታ ጋር እንግዲህ በፖዚቲቭ እየታዩ በአዎንታዊ ነገር እየተመለሰላቸው ያለበት ሁኔታ እጅግ ሰዎችን እያስፈራ ይገኛል። እንዲሁም እንግዲህ ይህንን ተከትሎ ሰሞኑን አብርሃምና ሩታ ከመታረቃቸው የተነሳ በግልጽ እንግዲህ በስልክም እንደሚነጋገሩና ሩታ አንዳንዴ ልጁን ፎቶ እያነሳችም እንደምትልክለት እየተነገረ ይገኛል። ያ ማለት እንግዲህ ውድ ቤተሰቦቼ ከሩታ ጋር አንዳንድ የስልክ ንግግሮችና ልጁንም አንዳንዴ በቪዲዮና በፎቶ የምታሳይበት ሁኔታዎች እንዳሉ ተሰምቷል። ይሄም ነገር ለሄርሜላ ጥሩ ስሜትን እየፈጠረ አይደለም። ሄርሜላም የተደሰተችበት ነገር አይደለም። በትናንትናው ዕለት ግን ከባድ የሆነ እርምጃን እንደተራመደች ይህም አስደንጋጭ የሚባል ነገር አድርጋለች። ይህም ምንድን ነው? አብርሃምና ሄርሜላ የሚኖርበት አዲሱ ቤት እንግዲህ ለአብርሃም ልጁን ልስጥ በሚል እንደሄደች ተሰምቷል። ውድ ቤተሰቦች ይሄም ነገር ምናልባት አብርሃም ከልጁ ጋር ያለውን ቀረቤታና እንግዲህ ለልጁ የመሳሳቱን ሁኔታዎች ስለሚታወቁ ያንን ነገር የበለጠ ለማጠንከር ይመስላል። ምክንያቱም አብርሃም አሁን ከታረቁ በኋላ በየቀኑ ሄዶ ማየት አይችልም። ምክንያቱም በዚህ ጋር ደግሞ ሄርሜላም ስላለች ማለት ነው። ከዛም የተነሳ እንግዲህ የግድ አብርሃም ከልጁ ጋር ተገናኝቶ የልጁ ፍቅር የበለጠ እንዲገባውና ለልጁ መሳሳትን እንዲያመጣ እንዲጀምር የታሰበ እቅድ እንደሆነ እየተነገረ ይገኛል። ታዲያ ይህንን ተከትሎ እንግዲህ የኤፍሬምና የሩታ ሌላ ተጨማሪ አንድ እርምጃ ተብሎ የተወሰደው እንግዲህ ሩታ አብርሃም ቤት ድረስ ልጁን ይዛለት ትሄዳለች። ልጁን እንዲጎበኝና ከልጁ ጋር ሰዓት እንዲያሳልፍ ትንሽ ደቂቃዎችን ቆይታ ከተነጋገረች በኋላ ሄርሜላ ብዙም ደስ ያላት ነገር ስላልነበረ በኋላ መጥቼ ልጅ ወስዳለሁ በሚል እንግዲህ ከአፓርታማቸው እንደወጣች ተነግሯል። ውድ ቤተሰቦቼ ይሄ ነገር በምን ያህል መንገድ እንግዲህ አብርሃምን ለመመለስ እያቀዱ ያሉበትን ነገር እየሄደን ያለበት ሁኔታዎች ሁሉ እጅግ አስገራሚ የሚመስሉ ሁኔታዎችን እየፈጠሩ ነው። እንግዲህ ሄርሜላ በእነዚህ ነገሮች ሁሉ ተመልክታ እንዲሁም የአብርሃም ሽማግሌን አሁን አልክም የሚሉት አዝማሚያዎች ሁሉ ምን አይነት ውሳኔዎችን እንድትወስን ያደርጋታል የሚለው እጅግ አስደንጋጭና አሳሳቢ ነገር የሚባል ነው። በቀጣይ እሱንም እንግዲህ የምንመለከትና መረጃዎችን አጣርተን ወደ እናንተ የምናደርስ ይሆናል። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ።
ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን።